ኦፕሬሽን ሰለሞን ያልተነገረው ሚስጥር ከብሩክ መኮንን ተክለየስ። በ1983 ወርሃ ግንቦት በዓለም ታሪክ እስካሁን ተወዳዳሪ ያልተገኘለት በብዙ ሺህ የሚቆጠሩ ቤተ እስራኤላውያንን ከኢትዮጵያ ወደ እስራኤል በአየር የማጓጓዝ ኦፕሬሽን ተካሂዷል። በእስራኤልና በአሜሪካ መንግስታት ትብብር በተካሄደው በዚሁ ኦፕሬሽን ዙሪያ ለተሳተፉ አሜሪካውያን ዲፕሎማቶች በወቅቱ የአሜሪካ ፕሬዝዳንት የነበሩት ትልቁ ቡሽ የሀገሪቱን ታላቅ ኒሻን ሸልመዋቸዋል። የመንግስቱ ኃይለማርያም መንግስት ቤተ እስራኤላውያንን ወደ እስራኤል እንዲጓጓዙ ለመፍቀድ 38 ሚሊዮን የአሜሪካን ዶላር ክፍያ ጠይቆ ክፍያው በአስገራሚ ሁኔታ ተከናውኖለታል። ኦፕሬሽኑን ለማሳካት በዋነኝነት ተዋናይ የነበሩት አምባሳደር ካሳ ከበደ፣ የደህንነት ምክትል ሚኒስትሩ ኮሎኔል መርሻ ቀጸላ ሲሆኑ ሌሎችም ተዋናይ ባለስልጣናት የፈጸሟቸውን ተግባሮች በወቅቱ በኦፕሬሽኑ ተካፋይ የሆኑ እስራኤላውያን የሰጡትን ምስክርነት የያዘ ታሪክ ነው። ውድ የኢትዮ ትዝታ አድማጮቻችን ይህንን ታሪክ በእንግሊዝኛ የተጻፈውን ወደ አማርኛ የተረጎመልን ብሩክ መኮንን ተክለየስ ነው። የኦፕሬሽን ሰለሞን ያልተነገረው ሚስጥር ለዛሬ ይዘንላችሁ ቀርበናል። አብራችሁን ቆዩ። ኦፕሬሽን ሰለሞን ከሐሙስ አመሻሽ ጀምሮ እስከ አርብ ንጋት ድረስ በአዲስ አበባ ያሉ እስራኤላውያን እንቅልፍ በዓይናቸው አልዞረም ነበር። በእስራኤል ያሉና በኦፕሬሽን ሰለሞን ላይ እንዲሳተፉ የተመለመሉ እንዲሁም የተቀጠሩ እስራኤላውያን የመጨረሻውን ዝግጅታቸውን ለማጠናቀቅ እየሰሩ ነው። በኒውዮርክና በዋሽንግተን የሚገኙ የአሜሪካ መንግስት ባለስልጣናት፣ የአሜሪካ አይሁድ ማህበረሰብ መሪዎችና በለንደን የሚገኙ የዓለም አቀፍ አይሁድ ተቋማት አመራሮች በኦፕሬሽኑ የሚወስዷቸው እርምጃዎችና የመጨረሻ ውሳኔዎችን በተመለከተ በልዩ ትኩረትና ጥንቃቄ እየተከታተሉ ነበር። በዓለም ላይ ስለ ኦፕሬሽኑ ከሚያውቁ ሰዎች ውስጥ እጅግ ጥቂቶቹ ብቻ ይህ ልዩ ጥንቃቄ የሚፈልግና ትኩረት ሳቢ ኦፕሬሽን ላይሳካ ይችላል የሚል ስጋት ገብቷቸዋል። ኦፕሬሽኑ የተመሰረተበት አንድ ቁልፍ ጉዳይ ባይሳካ ምን ይደረጋል የሚል ጥያቄ በውስጣቸው ይመላለሳል። ይህ ቁልፍ ጉዳይ ወደ ኢትዮጵያ መንግስት ባንክ አካውንት እንዲገባ የተወሰነው 35 ሚሊዮን ዶላር ወደ አካውንቱ ተላልፏል ወይንስ አልተላለፈም የሚል ጥያቄ ላይ ያነጣጠረ ነው። ይሁን እንጂ ኦፕሬሽኑ እንዲቀጥል ተስማምተው ከነስጋታቸው በትጋት እየሰሩ ነው። አውሮፕላኖቹ ወደ መዳረሻቸው ማምራት ጀመሩ። አርብ ዕለት በቴል አቪቭ የሚገኘው የቤንጎሪ ዓለም አቀፍ አየር ማረፊያ 1560 ማይል ርቀት ከደቡብ በቀይ ባህር በኩል በኤርትራ ሰማይ ላይ ተጉዘው ቦሌ አዲስ አበባ ለማረፍ የሚያስችላቸውን ዝግጅት አጠናቀው የመጨረሻውን ትዕዛዝ እየተጠባበቁ ባሉ ሄርኩለስ C130 የመጓጓዣ አውሮፕላኖችና ቦይንግ 707 ጃምቦ ጀቶች ተሞልተዋል። የእስራኤል አየር ኃይል ባልደረቦች በነደፉት እቅድ መሰረት ከኢትዮጵያ መላውን ቤተ እስራኤላውያን ወደ እስራኤል አጓጉዘው ኦፕሬሽን ሰለሞንን ለማሳካት 36 ሰዓታት ይፈጅብናል ብለው ነው የገመቱት። በሃይም አልቻም የተዋቀረውና ከዓመታት በፊት ወደ እስራኤል የተጓጓዙ ቤተ እስራኤሎችን በአባልነት ያቀፈው ግብረ ኃይል አባላት ከቴል አቪቭ ወደ አየር ኃይል ቤዝ በአውቶቡስ ሲጓጓዙ
እጅግ በስሜት ተውጠው ነበረ። እነዚህ ቤተ እስራኤላውያን ኢትዮጵያውያን በኦፕሬሽን ሰለሞን እንዲሳተፉ ሲመረጡ ሁለት ግብ ያለው ተልእኮ ይዘው ነው። አንደኛው የተልእኮ ግባቸው በኢትዮጵያ የሚገኙ ቤተ እስራኤላውያንን ለመታደግ፣ እንዲሁም ሁለተኛው ተልእኮ ከዓመታት በፊት ወደ እስራኤል ሲመጡ የተለዩዋቸውን የቤተሰባቸውን አባላትና ወዳጅ ዘመዶቻቸውን ለመገናኘት የራሳቸውን ተልእኮ ይዘው ነበረ። እንደዚህ ልዩ ስሜት የሚሰጥ ዓላማ የሰነቁ ተልእኮች ላይ ለመሳተፍ የተዘጋጁት ኢትዮ እስራኤላውያን እትብታቸው ወደ ተቀበረባት ሀገር ወደ ኢትዮጵያ የዚህ ልዩ ተልእኮ አባል ሆነው መሄዳቸው እጅግ መሳጭ ስሜት እንዲፈጥርባቸው አድርጓል። የኢትዮጵያ መንግስት ባለስልጣናት በኦፕሬሽኑ ላይ አንድም የእስራኤል ጦር አባል እንዲሳተፍ ስላልፈቀዱ ከ200 በላይ ወጣት እስራኤላውያን ምርጥ ወታደሮች እንደ ኮሌጅ ተማሪ ጂንስ ሱሪ ለብሰው ስኒከር ጫማ ተጫምተውና በጀርባ የሚታዘል የጉዞ ቦርሳ አንግበው ለጉዞ ተዘጋጅተዋል። 200ዎቹ የእስራኤል ጦር ልዩ ኃይል አባላት በጉዞ ቦርሳዎቻቸው ውስጥ የነፍስ ወከፍ የጦር መሳሪያ የያዙ ሲሆን አስቸጋሪ ሁኔታ ከገጠማቸው በአስቸኳይ ገጣጥመው የሚጠቀሙባቸውን መጠባበቂያ ጥይቶች ይዘዋል። ከወራት በፊት የእስራኤል የጦር ኃይል ኢታማዦር ሹም ተደርገው የተሾሙት ሌተናንት ጄኔራል ኢሁድ ባራክ እነዚህ 200 ምርጥ የእስራኤል ጦር አባላት ወደ አዲስ አበባ ከመንቀሳቀሳቸው በፊት በአየር ኃይል ቤዝ ሰብስበዋቸው የሚከተለውን መመሪያ ሰጥቷቸው ነበር። ወደ አዲስ አበባ የምታመሩት ወታደራዊ ግዳጅ ተሰጥቷችሁ ነው። ወታደራዊ ግዳጁ ከሌሎች ወታደራዊ ግዳጆች የሚለየው ግዳጁ እንዲከናወን የተፈለገው ያለምንም የተኩስ ልውውጥ ስለሆነ ነው። ተኩስ የምትከፍቱበት አጋጣሚ ቢኖር እንኳን ለህልውናችሁ ከፍተኛ አደጋ ነው የምትሉት ክስተት ሲያጋጥም ብቻ ነው ነበር ያሏቸው። ምናልባት በአዲስ አበባ ያለው ሁኔታ ተለውጦ ሽብርና ድብልቅልቅ ያለ ውጊያ ቢከፈት እንኳን የእስራኤል መንግስት ከተማይቱን ለመቆጣጠር የሚያስችል አቅም ያለው የምድር ጦር ከነሙሉ ጦር መሳሪያው በተጠንቀቅ እንዲቆም በጠቅላይ ሚኒስትሩ አማካይነት ታዟል። ይህን መሰሉን ሐሳብ ኢታማዦር ሹሙ ኢሁድ ባራክ ባይወዱትም ኦፕሬሽን ሰለሞንን ለማካሄድ እየተደረገ በነበረው ዝግጅትና ጥናት ላይ ጉልህ ድርሻ የነበራቸው ጄኔራል ሚርዳጎን ያቀረቡትና በጠቅላይ ሚኒስትሩ የጸደቀ መጠባበቂያ ስልት በመሆኑ የኦፕሬሽኑ አንድ አካል ሆኗል። ኢታማዦር ሹሙ ሌተናል ጄኔራል ኢሁድ ባራክ ይህንን መመሪያ ሲሰጡ 200ዎቹን ልዩ የእስራኤል ጦር አባላት እየመሩ ወደ አዲስ አበባ ለመሄድ የተዘጋጁት ምክትላቸው ጄኔራል አምኖን ሊብኪን ሻካካ እንኳን ቲሸርት በጂንስ ሱሪ ለብሰው ስኒከር ጫማ ተጫምተውና ቱሪስት መስለው ነበር መመሪያውን ሲያዳምጡ የነበረው። ኢሁድ ባራክ እስራኤል ከሚገኘው የመከላከያ መስሪያ ቤት ሆነው የሰለሞንን ኦፕሬሽን በመምራት እያንዳንዷን እንቅስቃሴ በተመለከተ ከአዲስ አበባ ወደ ቴል አቪቭ የሚመጡ ሪፖርቶችን በመከታተል ላይ እንደሚገኙ በማሳወቅ ግዳጁ መጀመሩን አሳወቁ። በአየር ኃይሉ ቤዝ የአየር ማረፊያ ሜዳ ላይ ከተሰደሩ አውሮፕላኖች ውስጥ የመጀመሪያው ባለቱርቦ ሞተሩ ሄርኩለስ ሲ130 ሬኖ አውሮፕላን ከ5 እና ከ6 ሰዓታት በረራ በኋላ አዲስ አበባ ለመድረስ ለኦፕሬሽኑ አስፈላጊ የሆኑ ባለሙያዎችን ጭኖ ከሌሊቱ 10 ሰዓት ከ41 ደቂቃ ላይ መብረር ጀመረ። የሄርኩለሱን መነሳት ተከትሎ ሌላ ቦይንግ 707 ጃምቦ ጀት ተነሳ። በዚያኑ ሰዓት ከሌሊቱ 10 ሰዓት ላይ በኦፕሬሽኑ ላይ ድጋፍና ተሳትፎ ያላቸውና በአዲስ አበባ የሚገኙ አሜሪካውያንና እስራኤላውያን ስልካቸው አቃጨለ። እስራኤላዊው ደዋይ ጥሪውን ይጠባበቁ ለነበሩት ለአሜሪካውያንና እስራኤላውያን ቀደም ሲል በተሰጣቸው ኮድ መሰረት ተመሳሳይ መልእክት አስተላለፈላቸው። እኛ ደም ትሰጡን ዘንድ እንፈልጋለን፣ we need you to give blood የሚል ኮድ በማስተላለፍ ኦፕሬሽኑ በይፋ ሊጀመር የሰዓታት ጊዜ እንደቀረውና የሰዓት እላፊው እገዳ እንደተነሳ ሊነጋጋ ሲል ወደ እስራኤል ኤምባሲ እንዲያመሩ የሚያሳስብ ነበር መልእክቱ። ከንጋቱ 11 ሰዓት ከ40 ደቂቃ ሲል ኮቢ ፍሬድማን
ጭር ባለው የአዲስ አበባ አውራ ጎዳና ላይ መኪናውን እያሽከረከረ ወደ እስራኤል ኤምባሲ ሲያመራ መልእክቱ የደረሳቸው በሙሉ ቀድመውት እስራኤል ኤምባሲ ደርሰው ተሰባስበው ነበር። ሚካ ፉልድማን በዚያ ቀዝቃዛ የግንቦት ወር ንጋት ላይ በእስራኤል ኤምባሲ ተሰብስበው ወደ ሥራ ለመግባት በተጠንቀቅ ለሚጠብቁ አሜሪካውያን በጎ ፈቃደኞችና ለእስራኤላውያኑ ባልደረቦቹ ከቴል አቪቭ የተነሳው አውሮፕላን ለኦፕሬሽኑ ድጋፍ የሚያደርጉ አባላትና ባለሙያዎችን አሳፍሮ ወደ አዲስ አበባ እያመራ መሆኑን አበሰራቸው። ወደ ተመደቡበት የሥራ ምድብ ይሰማሩ ዘንድም አዘዛቸው። ከማለዳው 1 ሰዓት ላይ ከእንቅልፉ የነቃው ኡሪ ሉብራኒ ካረፈበት የአዲስ አበባ ሂልተን ሆቴል መስኮት በኩል ደስ የሚል ቀን እንደሆነ የሚያበስር ማራኪ ዜና የሚያደርስ የንጋት ፀሐይ ወደ ክፍሉ ሲዘልቅ እሱም በልቡ ቀኑ በሙሉ ብሩህ እንደሚሆንለት እያሰበ ነበር ወደ ኒውዮርክ ለመደወል ስልኩን ያነሳው። በኒውዮርክ ሰዓት አቆጣጠር እኩለ ሌሊት ነው። ለማይክል ሽናይደር ሁሉም ነገር በታቀደው መሰረት እየሄደ መሆኑንና አውሮፕላኖቹም ወደ አዲስ አበባ እያመሩ እንደሆነ ነገረው። ኡሪ ሉብራኒ የአይሁዳውያን ተቋም ለኢትዮጵያ መንግስት ሊተላለፍ የሚገባውን $35 ሚሊዮን እስካሁን እንዲተላለፍ ካላደረገ በዚህ ውብ ማለዳ ኦፕሬሽኑን ወደ አልተፈለገ አቅጣጫ እንዲያመራ እንደሚያደርገውና እንደሚያበላሸው ያለውን ስጋት ገለጸለት። ማይክል ሽናይደር የሉብራኒ ስጋት ተጋብቶበት ገንዘቡ እስካሁን ትራንስፈር ካልተደረገ በ2 ሰዓት ውስጥ ወደ ኢትዮጵያ መንግስት የባንክ አካውንት ገቢ እንዲደረግ የሚያሳስብ መልእክት በኡሪ ሉብራኒ ስም ሴሚካ ዴንቴዝ ላከለት። ዴንቴዝ ግን መልእክቱን ለማግኘት በሚችልበት ስፍራ አልነበረም። ከኒውዮርክ ወደ ሳንዲያጎ አቅንቶ ነበር። ከሳንቲያጎ ወደ እስራኤል ለመመለስ ወስኖ ነው ወደዚያው ያመራው። ይህንን ውሳኔውን ለማይክል ሽናይደርም ሆነ ለክራር ስላላሳወቃቸው በዚህ ወሳኝና አስፈላጊ ሰዓት ደብዛው መጥፋቱ ግራ አጋብቷቸዋል። የሚፈጠረው መድሎት ደግሞ ምን ያህል ከባድና ዋጋ የሚያስከፍል እንደሆነ ስለሚያውቁ በጭንቀት ውስጥ እንዲቆዩ አደረጋቸው። ዴንቴዝ ገንዘቡን የማስተላለፍ ኃላፊነት ለዣቪ ባራኪ ሙሉ ለሙሉ እንደሰጠው ለማይክል ሽናይደርም ሆነ ለክራር አላሳወቃቸውም። ወደ ሳንቲያጎ ይገኝበታል ወዳሉት ቦታ ስልክ ቢደውሉም ከሳንቲያጎ እንደተነሳና ከ8 ሰዓት በኋላ እስራኤል የሚደርስ መሆኑን የሚገልጽ መረጃ አገኙ። እነርሱም የኡሪ ሉብራኒ ጭንቀት ተጋብቶባቸው እስከ ንጋት ድረስ ሲጨነቁና የሰሚ ዴንቴዝ ያለመገኘት ምክንያት ብዙ የተለፋበትን የኦፕሬሽን ሰለሞን መሳካት ወደ አለመሳካት ሊያሸጋግር እንደሚችል በመስጋት የሚገኝበትን መንገዶች ሁሉ በማፈላለግ ላይ አተኮሩ። በአዲስ አበባ የሚገኘው የእስራኤል ኤምባሲ የቤተ እስራኤላውያኑ ቤተሰቦች ለኦፕሬሽኑ ዝግጁ እንዲሆኑ የሚያደርገው ሚስጥራዊ ቀስቃሽ ኮሚቴ በተሰጠው መርሃ ግብር መሰረት የመጀመሪያዎቹን 60 ቤተሰቦችና የቤተሰቡን አባላት ወደ ምዝገባ ማካሄጃውና የማጣሪያ ምርመራ ወደሚደረግበት የእስራኤል ኤምባሲ ከንጋቱ 12 ሰዓት ላይ እንዲገኙ አድርጓል። የአምባሳደር ናአም መኖሪያ አፓርትመንት በሚገኝበት ሂልተን አዲስ ሆቴል የተሰባሰቡት ኡሪ ሉብራኒና የእስራኤላውያን ባለስልጣናት በአዲስ አበባ መንደሮች ውስጥ ቤት ተከራይተው እየኖሩ የሚገኙትን ኢትዮጵያውያን ቤተ እስራኤሎች ወደ እስራኤል ኤምባሲ እንዲሰባሰቡ የሚያደርገውን ጥሪ ያስተላልፉ ዘንድ ለአንቂው ኮሚቴ አባላት ከማለዳው 1 ሰዓት ከ30 ሲሆን ትዕዛዝ ሰጣቸው። የኮሚቴው አባላት ቤተ እስራኤላውያን ቤተሰቦች ለወራት ተከራይተው ወደሚኖሩባቸው የአዲስ አበባ መንደሮች በመግባት ወደ ተስፋይቱ ምድር ወደ ጽዮናዊቷ ሀገር ወደ እስራኤል የመጓጓዣ ሰዓት ስለደረሰ የመታወቂያ ካርዳቸውንና የሜዲካል ሪከርዳቸውን ይዘው ወደ እስራኤል ኤምባሲ ያመሩ ዘንድ ጥሪ ለማድረግ ተበተኑ። 1 ሰዓት ከ50 ደቂቃ ሲሆን በርግማንና ፍሬድማን ወደ አንበሳ የከተማ አውቶቡሶች ማቆሚያ ዲፖ በማምራት በተነጋገሩት መሰረት የአንበሳ የህዝብ ማመላለሻ አውቶቡሶችን ይዘው ወደ ኤምባሲው ለማምራት ተስፋ ሰንቀው ወደ ዲፖ ተጓዙ። እዚያ እንደደረሱ ግን የአንበሳ ከተማ አውቶቡሶች ድርጅት የሥራ ኃላፊዎቹን ለማግኘት አልቻሉም።
ልክ ከጠዋቱ 2:45 ሲሆን ቢሮ የገባው የድርጅቱ ስራ አስኪያጅ ከሁለቱ ተከራዮች ጋር እንደ አዲስ ሲደራደር ከቆየ በኋላ 20ዎቹን አንበሳ የከተማ አውቶቡሶች እስከ ምሽቱ 1 ሰዓት ድረስ ብቻ ሊከራዩቸው እንደሚችሉ በመፍቀድ ሂሳቡን እንዲከፍሉ አደረገ። የድርጅቱ ስራ አስኪያጅ በርግማን ፍሬድማን ለአውቶቡሱ ኪራይ ከከፈሉ በኋላ ደረሰኝ ሳይቀበሉ እንዳይሄዱ በማገድ ያላቸውን አጭር ጊዜ ሊያባክነው ሲጥር አስተዋሉት። እስራኤላውያኑ ስራ አስኪያጁ እየፈጠረ ያለውን ቢሮክራሲ ቢረዱትም አውቶቡሶቹ ከተሰጣቸው የጊዜ ገደብ በላይ ሊሰሩ እንደሚችሉ ቢነግሩትም እንቅፋት ተከስቶ በኦፕሬሽኑ ላይ እክል ሊፈጥር እንደሚችል በመገንዘብ ከምንም ነገር ተቆጥበው ደረሰኝ እስኪሰጣቸው መጠባበቅ ያዙ። ይህንን ባደረጉ ቁጥር የመጀመሪያዎቹ አውሮፕላኖች ቦሌ አየር ማረፊያ የሚደርሱበት ሰዓት እየተቃረበ ነበር። ምናልባትም የ1 ሰዓት ዕድሜ ነበር የቀረው። ስለዚህም በጨዋነትና በፍጹም ትህትና በርግማን ከተከራያቸው አውቶቡሶች ጋር ወደ እስራኤል ኤምባሲ እንዲያመራና ፍሬድማን ግን ክፍያውን የፈጸመበትን ደረሰኝ ተቀብሎ እንዲመጣ ተስማሙ። አውቶቡሶቹ ወደ እስራኤል ኤምባሲ ሲደርሱ ከጠዋቱ 3 ሰዓት ነበር። የኤምባሲው ዙሪያ ገባውና ወደ ኤምባሲው የሚወስዱ መንገዶች በሙሉ በሺዎች የሚቆጠሩ ሰዎች ተሞልተው ነበር። የቤተ እስራኤላውያኑ ቤተሰቦች በተላለፈላቸው ጥሪ መሰረት ወደ ኤምባሲው እየመጡ ነው። ሌሎች ክርስቲያን የአዲስ አበባ ነዋሪዎችም ከቤተ እስራኤላውያኑ ጋር ለመጓጓዝ በማሰብ ወይንም ደግሞ እየተከናወነ ያለውን ለማየት አብረዋቸው ወደ ኤምባሲው ስለመጡ አካባቢው በሰዎች ተጨናንቋል። አባቶች ትናንሽ ልጆቻቸውን እሽኮኮ ብለው ባዶ እግራቸውን የሆኑ ትንሽ ዕድሜያቸው አደግ ያሉ ሕፃን ልጆቻቸውን በእጃቸው ይዘው አንዳንዶቹም ለጉዞ ያዘጋጁትን ሻንጣ አንጠልጥለው ወደ ኤምባሲው ለመግባት ይጋፋሉ። እናቶች የሀበሻ ልብስ ለብሰው ሕፃናት ልጆቻቸውን አዝለውና ሻሻቸውን አስረው ከባለ ቀለማት ጥልፍ የተሰራ መቀነት ወገባቸው ላይ ሸብ አድርገው በእጃቸው ሻንጣ አገልግል ወይም ልጆቻቸውን እየጎተቱ ነው። ትላልቅ ልጆቻቸው ሻንጣ ወይንም ስንቅ የያዙበትን ዘንቢል አስይዘው ወደ ኤምባሲው ለመግባት ይጋፋሉ። ዶሮን ታሽታትና ኢትዮ እስራኤላዊው ዘመነ ብርሃን ወደ ኤምባሲው የሚገቡት ሰዎች በስነ ስርዓት እንዲገቡ ለማድረግ እየጣሩ የሚጋፋው ሕዝብ አደብ እንዲገዛ ይጣጣራሉ። ዲና ሽናይፐር ብቻዋን ሆና ጥርት ባለ አማርኛ ለተሰለፉት ቤተ እስራኤላውያን የያዛችሁትን ሻንጣ አገልግልና የኢትዮጵያ ገንዘብ እዚሁ ትታችሁ ነው የምትሄዱት፣ የያዛችሁትን አስቀምጡና መታወቂያችሁን አሳዩኝ እያለች ያለመታከት እያሳሰበች በፍጹም ጉጉትና ተመስጦ ተሰልፈው ተራቸውን እየጠበቁ ያሉትን ቤተ እስራኤላውያን በማስተናገድ ላይ ነች። ከሷ ማጣራት ካለፈ በኋላ ተመዝግበው ቁጥር እየተሰጣቸው ለጉዞ የሚዘጋጁት ቤተ እስራኤላውያን በፍጹም ግራ መጋባት ስሜት ተውጠው ነበር እየተጠባበቁ የነበረው። $35 ሚሊዮን ወደ ኢትዮጵያ መንግስት ባንክ አካውንት ያለመዘዋወሩ ኦፕሬሽኑን ከሚፈታተነው ችግር አንዱ ነው። በአዲስ አበባ የሚገኘው የእስራኤል ኤምባሲ ዙሪያ የተሰበሰበው ህልቁ መሳፍርት ከሌለው ህዝብ በተጨማሪ በርካታ ኢትዮጵያውያን የአዲስ አበባ ነዋሪዎች በደመ ነፍስ ወደ ኤምባሲው እያመሩ ነው። በዚሁ አርብ ዕለት ጠዋት 2 ሰዓት ላይ የመጀመሪያው ሄረኩለስ C130 አውሮፕላን በኤርትራ ሰማይ ላይ እየበረረ አዲስ አበባ ለሚገኘው የአየር በረራ ተቆጣጣሪና ማማው ላይ ለሚገኝ የአየር ትራፊክ ባለሙያዎች አዲስ አበባ ላይ ለማረፍ ያቀረበው ጥያቄ በማማው ላይ የሚገኙ ባለሙያዎችን ያስገረመ ጥያቄ ነበር። የሄረኩለሱ አብራሪ ፓይለት በአዲስ አበባ ቦሌ አየር ማረፊያ ለማረፍ ለጠየቀው ጥያቄ ባለሙያዎቹ ምላሽ ከመስጠት ይልቅ አውሮፕላኑን ለምን ተልኮ ነው ቦሌ አየር ማረፊያ ላይ ለማሳረፍ የፈለከው የሚል ማብራሪያ የሚፈልግ ጥያቄ ለመጠየቅ ተገደዱ። አሜሪካውያኑ ቤተ እስራኤላውያን የሚጓጓዙበትን የአየር ክልል መስመርና ለአማጽያኑ እንዲሁም ለሳውዲዎችና ግብጾች አሳውቀዋቸዋል። የኢትዮጵያ መንግስት ግን የኢትዮጵያ ሲቪል አቪዬሽን ሰራተኞች ስለ በረራው እንዲያውቁ አላደረገም።
ሄረኩለሱን እያበረረ ያለው የእስራኤል አየር ኃይል ባልደረባ የሆነው ፓይለት በረራው የሚካሄድበትን ዓላማ ለኢትዮጵያውያኑ የሲቪል አቪዬሽን ሰራተኞች ካሳወቀ በሚስጥርና በልዩ ጥንቃቄ እንዲካሄድ የተፈለገው ኦፕሬሽን ገሃድ ይወጣል። ይህ እንዲሆን ደግሞ እስራኤላውያኑ አይፈልጉም። ፓይለቱ ለኢትዮጵያውያኑ ጥያቄ ምላሽ ካልሰጠ ደግሞ ምናልባትም ኢትዮጵያውያኑ ሄረኩለሱን በበረራ ደህንነት ባለሙያዎች አማካይነት በጥይት ተመቶ እንዲያርፍ ሊያደርጉ ይችላሉ። በአውሮፕላን ውስጥ ከፓይለቱ አጠገብ ካለው መቀመጫ ላይ ተቀምጠው እየተጓዙ ያሉት የእስራኤል አየር ኃይል አዛዥ ብርጋዴር ጄኔራል አሚር ናቹሚ በካርጎ ቁሳቁስ ጭነን ነው ብለህ ምላሽ ስጣቸው ሲሉ አዘዙት። ፓይለቱም በተባለው መሰረት ቢያሳውቃቸውም ኢትዮጵያውያኑ የበረራ ተቆጣጣሪዎች አልተቀበሉትም። ሁኔታው ያሳሰበው ፓይለት እስራኤል ወደሚገኘው የአየር ኃይል ማዘዣ ጣቢያ በመደወል ሁኔታውን አሳወቃቸው። ለኡሪ ሉብራኒና ለአሊ አላዛሪ ወደ አዲስ አበባ ተደውሎ ፓይለቱ ያጋጠመውን ችግር ነገራቸው። እንደ አጋጣሚ ደግሞ ኡሪ ሉብራኒና አሊ አላዛር የካሳ ከበደ ቢሮ ውስጥ ቁጭ ብለው ስለ ኦፕሬሽኑ አንዳንድ ጉዳዮች እየተወያዩ ነበር። ካሳ ከበደ በኢትዮጵያ እየሆነ ያለው የፖለቲካ ቀውስ፣ ስለ ኢትዮጵያ መንግስት መንኮታኮት እያሰበ ሌሊቱን ሙሉ ሲጠጣ በማምሸቱ ቢሮ ውስጥ እያናገራቸው ፍጹም ከስካሩ አልተላቀቀም ነበር። የተፈጠረውን ችግር ኡሪ ሉብራኒ ሲነግረው ምን ማድረግ ይቻላል ታዲያ የሚል ምላሽ ነበር የሰጠው። አሊ አላዛር የካሳ ከበደን ሁኔታ በጥሞና ሲከታተል ስለነበረ በፍጹም ጨዋነት ካሳ ለኢትዮጵያ አየር መንገድ ባለስልጣናት ደውሎ ሄረኩለሱ እንዲያርፍ መቆጣጠሪያ ማማ ላይ ላሉ ሰራተኞች ትዕዛዝ እንዲሰጡና ስለ በረራው ምንም አይነት ጥያቄ እንዳይጠይቁ እንዲያስደርግ ጠየቀው። በዚያ ማለዳ በሀገር ውስጥ ደህንነት ሚኒስቴር ጽሕፈት ቤት ኦፕሬሽኑን በተመለከተ በኢትዮጵያውያንና በእስራኤላውያኑ መካከል የጋራ ስብሰባ እየተካሄደ ነበር። እስራኤላውያኑ ለኢትዮጵያውያን አቻዎቻቸው በአሁኑ ሰዓት 2 ሄረኩለስ ሲ-130 አውሮፕላኖች በቦሌ አየር ማረፊያ ለሚገኘው ማዘዣ ጣቢያ አስፈላጊውን ቁሳቁስ በመያዝ እንዲሁም 2 ቦይንግ 707 አውሮፕላኖች ደግሞ ቤተ እስራኤላውያኑን ለማጓጓዝ ለሚከናወነው ሥራ የሚያስፈልጉ 300 ባለሙያዎችን ይዘው ወደ አዲስ አበባ በመብረር ላይ መሆናቸውን ነገሯቸው። ምክትል ሚኒስትሩ ኮሎኔል መርሻ ቀጸላ እስራኤላውያኑ ያቀረቡትን ገለጻ በመገረምና በአድናቆት ሲሰሙ ከቆዩ በኋላ በሁለቱ የእስራኤል አውሮፕላኖች ተሳፍረው ወደ አዲስ አበባ እያመሩ ያሉት 300 እስራኤላውያን ለመሆኑ ወደ ኢትዮጵያ ለመግባት የሚያስችል ቪዛ አላቸውን? ሲሉ ጠየቁ። ሚካ ፉልድማን የኮሎኔሉ ጥያቄ አስገርሞት እንኳን ቪዛ ፓስፖርትም ያለመያዛቸውን ገለጹለት። ነገር ግን አንድ ያረጋገጠለት እውነት ቢኖር ከ300ዎቹ እስራኤላውያን አንዱም እንኳን ኢትዮጵያ ውስጥ ለመቆየት ፍላጎትም ሆነ ዓላማ እንደሌለው በእርግጠኝነት ነገረው። የሀገር ውስጥ ደህንነት ምክትል ሚኒስቴር መርሻ ቀጸላ በዚህ አላቆመም። በኦፕሬሽኑ የሚጓጓዙ የእያንዳንዱን ቤተ እስራኤላውያን ስም ዝርዝር እንዲሰጠው ጥያቄ ያቀረበ። ሚካ ፉልድማን አሁንም በአግራሞት ካዳመጠ በኋላ ላይ ኢትዮጵያውያኑ ምንም እንኳን የማይሳካ ቢሆንም የስም ዝርዝሩን ሊሰጠው ተስማማ። ልክ ከጠዋቱ 3:45 ላይ ኢትዮጵያውያኑ አውሮፕላኖቹ እንዲያርፉ ፍቃዳቸውን አሳወቁ። ኡሪ ሉብራኒ ኮሎኔል መርሻ ቀጸላ በየጊዜው ቢሮክራሲያዊ እንቅፋቶችን የሚፈጥረው ለሌላ ሳይሆን እስራኤሎቹ ቃል የገቡትን $35 ሚሊዮን ወደ ኢትዮጵያ መንግስት የባንክ አካውንት ማስገባታቸው እስኪረጋገጥ ድረስ ኦፕሬሽኑ እንዳይቀጥል ለማድረግ ካለው ፍላጎት የተነሳ እንደሆነ ተገንዝቧል። ልክ ከጠዋቱ 4 ሰዓት ሲሆን የእስራኤል አየር ኃይል ንብረት የሆነው ሄረኩለስ ሲ-130 አውሮፕላን በቦሌ አየር ማረፊያ በማረፍ የያዛቸውን ተጓዦችና ቁሳቁሶች በአየር ማረፊያው ሰሜን ምስራቅ ጥግ ላይ አራገፋቸው። ከአውሮፕላን የወረዱትን መንገደኞች በመቶዎች የሚቆጠሩ ኢትዮጵያውያን ወታደሮች ከበቧቸው። ከ10 ደቂቃ በኋላ ሁለቱ ቦይንግ 707 አውሮፕላኖች በመከታተል ቦሌ አየር ማረፊያ ላይ አረፉ።
አውሮፕላኖቹ ጄኔራል ሻካካን፣ ጄኔራል ናቹሚን፣ የእስራኤል ልዩ ኃይል ባልደረቦችን እንዲሁም የእስራኤል ውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣናት ሂያም ሃላቺማንና በርካታ ቁጥር ያላቸው የይሁዳውያን ማህበረሰብ ተቋም ተቆጣጣሪ ሰራተኞችን አራገፈ። በኤምባሲው የኦፕሬሽኑ ዋና ተጠሪ ተደርጎ የተሾመው አሚር ሚሞና የእስራኤል ምክትል ኢታማዦር ሹም ጄኔራል ሊብኪን ሻካካ አስፈላጊው ማጣራት የተደረገላቸውንና በኤምባሲው የሚገኙ ከ800 እስከ 1000 የሚደርሱ ቤተ እስራኤላውያንን ለጉዞ ተዘጋጅተው እየተጠባበቁ መንገደኞች ሁለቱን አውሮፕላኖች ሊሞሉ እንደሚችሉ በማስገንዘብ የመጨረሻው ትዕዛዝ እንዲሰጣቸው ጠየቁ። በእቅዱ መሰረት የመጀመሪያዎቹ አውሮፕላን ከጠዋቱ 5 ሰዓት ላይ ቤተ እስራኤላውያኑን ለመጫን የሚያስችላቸውን ዝግጅት አጠናቀው ነበር። ይህ ሁሉ ሲሆን ቤተ እስራኤላውያኑን ወደ ቦሌ አየር ማረፊያ የሚያደርሱ የአንበሳ አውቶቡሶች አልተንቀሳቀሱም። 4 የእስራኤል አውሮፕላኖች የማረፍ ፍቃድ እስኪሰጣቸው ድረስ በቦሌ አየር ማረፊያ ሰማይ ላይ ያንዣብቡ ነበር። ምክንያቱ ምንም ይሁን ምን በቴል አቪቭ በሚገኘው ዋናው የኦፕሬሽኑ ማዘዣ ጣቢያ ያሉ ኃላፊዎች ኦፕሬሽኑ ሊስተጓጎል የሚችልበት አጋጣሚ ሊከሰት ይችላል የሚል ስጋት አድሮባቸዋል። ኮሎኔል መርሻ ቀጸላ የመጀመሪያዎቹ 3 የእስራኤል አውሮፕላኖች እንዲያርፉ ፍቃድ ይስጥ እንጂ በደቂቃዎች ልዩነት ተከታትለው በአዲስ አበባ ሰማይ ላይ የሚያንዣብቡ አውሮፕላኖች እንዲያርፉ አልፈቀደም። ምክንያቱ በኋላ ላይ እንደተደረሰበት የመንግስት ምክር ቤት የአዲሱ የኢትዮጵያ ተጠባባቂ ፕሬዝዳንት ቢሮ እስራኤሎቹ ለመክፈል ቃል የገቡትን $35 ሚሊዮን እስካልከፈሉ ድረስ ኦፕሬሽኑ ሊቀጥል እንደማይችል በማሳወቃቸው እንደሆነ ካሳ ከበደ በጣም ተጨንቆ ለኡሪ ሉብራኒ ነገረው። ገንዘቡ ለኢትዮጵያ መንግስት እንደተዘዋወረ ለማረጋገጥም ሆነ በዚያ ዙሪያ ለመስራት ኡሪ ሉብራኒ፣ ካሳ ከበደ፣ አዲስ የተሾመው የኢትዮጵያ ገንዘብ ሚኒስቴር የጎላ ድርሻ አላቸው። ካሳ ከበደ ጠቅላይ ሚኒስትር ተስፋዬ ዲንቃ ለመሆኑ ገንዘቡን ገቢ አድርገዋል ብለው ከጠየቁ በኋላ ምላሹ አሉታዊ ሲሆንባቸው ኦፕሬሽኑ እንዲቆም ወስነዋል ሲል ነገረኝ ብሏል ኡሪ ሉብራኒ። ካሳ ከበደ ይህንን ሲለኝ ወዲያውኑ የሰጠሁት ምላሽ ለመሆኑ ወዴትና በየትኛው አካውንት እንደምናስገባ የነገራችሁን ነገር አለ ስል ለመከላከል ያህል በጥያቄ አፋጠጥኩት። ካሳ ከበደ በቁጭት በእጆቹ ግንባሩን በመምታት ኦ እኔ ረስቼዋለሁ፣ ስለዚህ ነገር ፍጹም አላሰብኩም ነበር ብሎ በኒውዮርክ ያሉት የይሁዳውያን ተቋማት $35 ሚሊዮን ወደ ኢትዮጵያ መንግስት ባንክ አካውንት የሚያስገቡበትን ቁጥር ለመጠየቅ ትቶኝ ሄደ ይላል ሉብራኒ። ሲመለስ ፊቱ በድንጋጤ ቡን ብሎ ገርጥቶ ነበር የሚለው ኡሪ ሉብራኒ ካሳ ከበደ እንደመጣ አካውንት ቁጥሩን እንዳላገኘውና ቁጥሩን የሚያውቀው ሰው ከመንግስቱ ጋር ሀገር ጥሎ እንደተሰደደ የኢትዮጵያ ብሔራዊ ባንክ ገዥም ቢሆን በስብሰባ ላይ ስለሚገኝ ማንም ሊሰጠው እንዳልቻለ በመግለጽ ተስፋ ቆርጦ መመለሱን ነገረኝ ብሏል ሉብራኒ። ሉብራኒ ይህንን የካሳ ምላሽ ከሰማ በኋላ ኦፕሬሽኑ እንዲካሄድ በይፋ የተሰጠው ፈቃድ ሊቀለበስ እንደማይገባ ጠቅላይ ሚኒስትር ይስሐቅ ሻሚር እንደነገሩት ለካሳ አሳወቀው። ሌሎች አማራጮችን ለመፈለግ ጥረት ካደረጉ በኋላ ኡሪ ሉብራኒ አዲስ ከተሾመው የገንዘብ ሚኒስቴር ጋር ተነጋግሮ መፍትሄ ለመፈለግ ተስማሙ። ኡሪ ሉብራኒ ይህንን ሁሉ የምናደርገው ግን ኦፕሬሽኑ መቋረጥ የለበትም፣ ኦፕሬሽኑ ካልተሳካ የምናደርገው ጥረትም ዋጋ ቢስ መሆኑ አይቀሬ ነው ሲል ካሳ ከበደን አሳሰበው። ከጥቂት ቆይታ በኋላ አዲስ የተሾመው የኢትዮጵያ ገንዘብ ሚኒስትር ኡሪ ሉብራኒ ወዳለበት ጽሕፈት ቤት ድረስ መጣ። ከ20 ዓመት በፊት ኡሪ ሉብራኒ በኢትዮጵያ የእስራኤል አምባሳደር በነበረ ጊዜ ወዳጆቹ ስለነበሩ ሲገናኙ እንደተነፋፈቀ ወዳጅ ተቃቀፉ። ሚኒስትር ሆኖ ከተሾመ በኋላ ለ2 ቀናት ብቻ ስራ የገባው የገንዘብ ሚኒስትሩ የኢትዮጵያን መንግስት የኒውዮርክ የባንክ አካውንት ቁጥር እንደማያውቀው ለሉብራኒ ነገረው። ኡሪ ሉብራኒ የሚኒስትሩ ምላሽ ካዳመጠ በኋላ እኔ ህዝቤንና መንግስቴን ወክዬ ነው የምነግርህ፣
ይህንን 35 ሚሊዮን ዶላር ወደ ባንክ እንደምናስገባው ታምናለህን? ሚኒስትሩም አንተን አምናለሁ ሲል መለሰለት። ከዚያም ሉብራኒ ገንዘቡ ወደ ባንክ አካውንቱ እንደተላለፈ አድርጎ ለጠቅላይ ሚኒስትሩ እንዲነግራቸውና እስራኤሎችም ከጥቂት ሰዓታት በኋላ ቃላቸውን አክብረው ገንዘቡን እንደሚያስገቡ በመንገር ሚኒስትሩን ሊያግባባው ሞከረ። የገንዘብ ሚኒስትሩ ኡሪ ሉብራኒ ያቀረበለትና ጠቅላይ ሚኒስትርህን ዋሽ የሚለው ቃል አልተዋጠለትም። ስለዚህ ምን ሲል በስሜት ጠየቀው። ያልኩህን ነገር እርግጠኛ ሆነ አድርገው፣ ትጸድቃለህ። እንደምታውቀው የኔም አምላክ ያንተም አምላክ አንድ ነው። በዚህ አምላክ ቃል እገባልሃለሁ፣ ይህንን አድርግ፣ እኛም ቃላችንንና ክብራችንን እንደምንጠብቅ እናሳይሃለን አለው ሉብራኒ። ሚኒስትሩ ሉብራኒን ቢያምነውም ትንሽ ካቅማማ በኋላ በሐሳቡ ተስማምቶ ጠቅላይ ሚኒስትር ተስፋዬ ዲንቃ ጋር በመደወል እስራኤሎቹ ገንዘቡን ወደ ኢትዮጵያ መንግስት የባንክ ሂሳብ ውስጥ ማስገባታቸውን በመግለጽ ዋሻቸው። ካሳ ከበደ የገንዘብ ሚኒስትሩ የተሳሳተ የአካውንት ቁጥር ለእስራኤላውያኑ እንዲሰጥ እንዳደረገና እንዲሁም ገንዘቡ ወደ መዲናዋ በተቃረቡት አማጽያን እጅ እንዳይገባ በመፈለግ የተሰራ ሻጥር እንደሆነ የሚቆጥሩ እስራኤላውያን አልጠፉም። ነገር ግን ካሳ ከበደም ሆነ የገንዘብ ሚኒስትሩ በቀለ ታምራት በጉዳዩ ላይ የተለያየ አስተያየትና ምስክርነት ሰጥተዋል። ኡሪ ሉብራኒ ለካሳ ከበደና ለመርሻ ቀጸላ በአማጽያኑ እጅ እንዳይወድቁና ሕይወታቸውን ከአደጋ ታድጎ ወደ እስራኤል እንደሚወስዳቸው ቃል ገብቶላቸዋል። በዚህም ምክንያት ገንዘቡ ወደ አካውንቱ ሳይገባ ገብቷል ብለው በዋሹት መሰረት አደጋ ያንዣበበበት ኦፕሬሽን በሰላም እንዲቀጥል አስደርገዋል። የኢትዮጵያ ባለስልጣናት ኦፕሬሽን ሰለሞን እንዲካሄድ ፍቃድ ከሰጡ በኋላ በመጀመሪያው አውሮፕላን ወደ እስራኤል የተጓዙት ትውልድ ኢትዮጵያውያን ቤተ እስራኤሎች ወደ ኤምባሲው ሲቀርቡ በሚያዩት ትርምስና ውካታ ተገርሞ ነበር። ወደ ኤምባሲው ቅጥር ግቢ የሚወስደው መንገድና ዋናው የላምበረት ኮተቤ መንገድ በሙሉ በሰዎች ተሞልቷል። በአካባቢው የሚርመሰመሱት ሰዎች ቤተ እስራኤላውያን ሳይሆኑ የአካባቢው ነዋሪዎች ናቸው። እኛም ከናንተ ጋር እንሂድ፣ ይዛችሁን ሂዱ እያሉ ይጮኻሉ። በትርምሱ መሃል ራቅ ካለ የአዲስ አበባ ከተማ ክፍል ነዋሪ የነበሩ ቤተ እስራኤላውያን ቤተሰቦች እየተጋፉ ወደ ኤምባሲው ለመግባት ይታገላሉ። ለኦፕሬሽኑ እገዛ ለማድረግ ከእስራኤል ወደ አዲስ አበባ ከተጓጓዙት እስራኤላውያን መካከል ከ20 ዓመት በፊት ወደ እስራኤል የሄደው ዘመነ እየተጋፋ ወደ ኤምባሲው ለመግባት የሚታገለውን ብዛት ያለውን ሰው ሲያይ በአድናቆትና በገረሜታ አፉን ከፍቶ ነበር። በኤምባሲው ቅጥር ግቢ አስፈላጊውን ማጣሪያ ያለፉና ወደ እስራኤል ለመሄድ በ8 የአንበሳ ከተማ አውቶቡሶች የተጫኑ ቤተ እስራኤላውያን ለመሳፈር ተራ እየጠበቁ ካሉ ዘመዶቻቸውና ጓደኞቻቸው ጋር በመስኮት በኩል ያወራሉ፣ ይጯጯሃሉ። 8 አውቶቡሶች ላይ የተሳፈሩትን ቤተ እስራኤላውያን ወደ ቦሌ አየር ማረፊያ ለመውሰድ የግድ ከእስራኤል የመጡት የደህንነት ኃይሎች አውቶቡሶቹን ማጀብና መንገዱን ማስከፈት እንዳለባቸው ታምኗል። ነገር ግን በዚህ የህዝብ ማዕበል ውስጥ አውቶቡሶቹ ወደ አየር መንገድ እንዲሄዱ ማድረግ ኦፕሬሽኑ እንዳይሳካ የሚያደርግ እንቅፋት ሊፈጥር ይችላል በሚል ስጋት መኪናዎቹ እንዲንቀሳቀሱ አልተደረገም። በቦሌ ዓለም አቀፍ ኤርፖርት ያለው ሁኔታ ኤምባሲው አካባቢ ካለው ሁኔታ የተሻለ ነው። በእስራኤል ጦር ኃይል ምክትል ኢታማዦር ሹም በጄኔራል ሻካካ የሚመራው ልዩ ኃይል የማዘዣ ጣቢያውን ድንኳን በመትከል የተለያዩ ኮሚኒኬሽን መሳሪያዎችን በመዘርጋትና ለአገልግሎት በማብቃት ስራ ላይ ተጠምዷል። የዚያን ቀን በጄኔራሉ የሚመራው የእስራኤል ልዩ ኃይል ከዋናው መቆጣጠሪያ ማማ በስተቀር ሁሉንም የአየር ማረፊያውን እንቅስቃሴ ይቆጣጠር ነበር። በዋናው የአየር መቆጣጠሪያ ማማ ላይ ያሉ ኢትዮጵያውያን የበረራ ደህንነት ተቆጣጣሪ ትራፊኮች ቦታቸውን ለእስራኤላውያን እንዲለቁ ተጠይቀው እምቢ በማለታቸው የእስራኤል ልዩ ጦር ኃይል ባልደረቦች በድንኳን ውስጥ መቆየት ግድ ሆኖባቸው ነበር። እነዚህ ኃይሎች በአየር ማረፊያው ለሚያርፉ የእስራኤል አውሮፕላኖች መመሪያ በመስጠት
ማረፍ የሚችሉበትን ሁኔታዎች ያመቻቹ ነበር። ከጠዋቱ 5 ሰዓት ከ30 ሲሆን ከቦሌ አየር ማረፊያ የእስራኤል የውጭ ጉዳይ ሚኒስቴር ባልደረቦችን፣ የደህንነት ባለሙያዎችንና በሲቪል ልብሶች ራሳቸውን ከአይሁድ ማህበረሰብ ተቋማት ባልደረቦች ጋር ያመሳሰሉ የእስራኤል ኮማንዶዎችን የያዙ አውቶቡሶች ወደ ኤምባሲው አመሩ። በህዝብ የተሞላውን አውራ ጎዳና አልፈው ወደ ኤምባሲው ለመግባት ከቦሌ አየር ማረፊያ እስከ ሾላ የሚሄዱበትን ያህል ጊዜ ወስዶባቸው እንደምንም ብለው ወደ ኤምባሲው ሲገቡ ባዩት ነገር ሁሉም ተገርመው ነበር። በኤምባሲው ግቢ ያለው የቤተ እስራኤላውያኑ ብዛት እንዲሁም የኦፕሬሽኑ መንቀራፈፍ ሚኪ ፉልድማንን አሳስቦታል። አዲስ አበባን ከከበባት አማጽያን ኃይሎች ጋር በተደረሰው ስምምነት ሁሉንም ቤተ እስራኤላውያንን ለማጓጓዝ የ24 ሰዓት የጊዜ ገደብ እንደሰጣቸው በመግለጽ ሁሉም ሰራተኞች በተመደቡበት ስራ ላይ እንዲሰማሩ አዘዛቸው። የቡድኑ አባል በመሆን ከ30 ዓመት በኋላ ከእስራኤል ወደ ኢትዮጵያ የመጣው አዲሱ መለስ በ24 ቀናት እንኳን ለማከናወን የሚያስቸግረውን እንዴት በ24 ሰዓት ማከናወን ይቻላል ሲል ጠይቆ ነበር። እስራኤላውያን ኮማንዶዎች ሰብሰብ ብለው ከተመካከሩ በኋላ ኤምባሲው ቅጥር ግቢ ውስጥ ያለውን ትርምስ ስርዓት ለማስያዝና ኤምባሲውን አጥር ደርምሰው ለመግባት የሚታገሉትን የአዲስ አበባ ነዋሪዎች አደብ ለማስገዛት ተሰማሩ። ሁኔታዎች ግን እንደተፈለገው በፍጥነት ሊስተካከሉ አልቻሉም። ከጠዋቱ 6 ሰዓት ከ45 ደቂቃ ላይ ኮሎኔል መርሻ ቀጸላ ወደ ኤምባሲው በመደወል በኦፕሬሽኑ የሚጓጓዙ የማናቸውም ቤተ እስራኤላውያን የስም ዝርዝር በቅድሚያ ሳይሰጠኝ ምንም አይነት እንቅስቃሴ ማድረግ አይቻልም ሲል የመጨረሻውን ቢሮክራሲያዊ እንቅፋት አስቀመጠ። ይሁን እንጂ በእስራኤል ኤምባሲ ምድር ቤት ውስጥ ያለው ኮምፒውተር ምን እንደነካው ባይታወቅም ምንም አይነት አገልግሎት ባለመስጠቱ የቤተ እስራኤላውያኑ ስም ዝርዝር ለማግኘት አልተቻለም። የመርሻ ቀጸላን ሐሳብ ለማስቀየር ብዙ ክርክሮችና የስልክ ምልልሶች ተደረጉ። በኋላ ቤተ እስራኤላውያን ወደ አየር ማረፊያ ከመወሰዳቸው በፊት በኤምባሲው በሚደረገው ማጣራት ላይ ከያዟቸው 4 ካርዶች አንደኛውን ኮፒ ለደህንነት መስሪያ ቤት እንዲሰጥና የተጓዦቹ የስም ዝርዝር እንዲቀር በማድረግ መርሻ የጣለው እንቅፋት ተወገደ። ይህን መሰሉ ውዝግብና ድርድር ኦፕሬሽኑን ለማካሄድ ከተያዘው ጊዜ ውስጥ የተወሰኑት ሰዓታት ያለምንም ፋይዳ እንዲባክኑ አደረገ። በዚህም ብዙዎቹ እስራኤላውያን ተበሳጭተው ነበር። መርሻ የፈጠረው እንቅፋት ከተወገደ በኋላ 8ቱ ባለቀይና ቢጫ የአንበሳ ከተማ አውቶቡሶች ከቆሙበት የኤምባሲ ቅጥር ግቢ ቀስ እያሉ በመውጣት ወደ ቦሌ አየር ማረፊያ መጓዝ ጀመሩ። እስራኤላውያኑ ወታደሮችና የደህንነት ሰራተኞች በህዝብ የተሞላውን መንገድ ለማስከፈት ዱላ ይዘው ግራና ቀኝ ያለውን ሰው እያስገለሉ አውቶቡሶቹ ከኤምባሲው ወጥተው ወደ ቦሌ አየር ማረፊያ እንዲያመሩ አደረጉ። ይህ ትግልና ግፊያ የታከለበት ትርምስ ጋብ ከማለት ይልቅ እየተባባሰ በመምጣቱ ትዕይንቱ እስከ ምሽት ድረስ ቀጠለ። ቤተ እስራኤላውያኑ ወደ ቦሌ እያመሩ የአውቶቡሶቹን መስኮት በመክፈት የሚያውቋቸውንና ለወራት የተከራዩበትን ቤት አከራዮቻቸውን በጩኸት እየተጣሩ ሲሰነባበቱ ይታያል። አውቶቡሶቹ በሾላ አካባቢ አልፈው ጭር ባለው መንገድ ወደ ቦሌ ሲያመሩ በአውቶቡስ ውስጥ የተሳፈሩ ቤተ እስራኤላውያን ፍጹም በሆነ ዝምታ ውስጥ ተደበቁ። ይህንን መሰል ባህሪያቸው ኦፕሬሽኑን ለማስፈጸም ከእስራኤል የመጡትን እስራኤላውያንን አስገርሟል። ገረሜታቸውንና ግራ መጋባታቸውን የተመለከተው ሚካ ፉልድማን በቁዘማና በጭንቅ ውስጥ ያሉ እንዳይመስሏችሁ፣ ኢትዮጵያውያን በባህላቸው ስሜታቸውን ለማንምና የትም የመግለጽ ወይንም የማሳየት ባህሪ የላቸውም። ሁሉንም ነገር ደስታቸውንም ሐዘናቸውንም በውስጣቸው በመያዝ ነው ያደጉት አሏቸው። በእርግጥም ቤተ እስራኤላውያኑ እንዲህ ያለ ድብቅና እርጋታ የተሞላበት ባህልና ዘይቤ ተከታዮች ባይሆኑ ኖሮ ኦፕሬሽኑ አይሳካም ነበር ሲሉ ብዙዎች ተናግረዋል። አውቶቡሶቹ ከደቂቃዎች ጉዞ በኋላ ቦሌ አየር ማረፊያ ደረሱ። ከአየር ማረፊያው ሜዳ በስተመጨረሻ ጥግ ላይ ከሚገኙ ዛፎች ስር እንዳመጣጣቸው እንዲወርዱና
በሰልፍ ሆነው እንዲቀመጡ አደረጉ። የአየር ማረፊያው ሜዳ በእስራኤላውያኑ ኮማንዶዎችና በወጣት በጎ ፈቃድ አገልግሎት ሰጪ እስራኤላውያን እንቅስቃሴ ተሞልቶ ነበር። ኢትዮጵያውያን ቤተ እስራኤላውያን በዝምታ ከፊት ለፊታቸው የተደረደሩትን ግዙፍ ሄርኩለስና ቦይንግ አውሮፕላኖችና እነርሱን ከኤምባሲ ወደ አየር ማረፊያ ይዘው የመጡ አውቶቡሶችን እያዩ ቀጣዩ ምን ይሆን በሚል መጠየቅ እንደተሞሉ ተራቸውን ይጠብቃሉ። 4 እስራኤላውያን ወታደሮች ዛፍ ስር በሰልፍ የተደረደሩትን ኢትዮጵያውያን አይሁዶች እንዳመጣጣቸው ወደ አውሮፕላኑ እንዲገቡ ለማድረግ ተሰማሩ። ልክ ከቀኑ 7 ሰዓት ተኩል ላይ የመጀመሪያው የእስራኤል አየር ኃይል ቦይንግ አውሮፕላን ቤተ እስራኤላውያኑን መጫን ጀመረ። እናቶች ልጆቻቸውን እየጎተቱ፣ አንካሶችና ዕድሜያቸው የገፉ አዛውንቶች ደግሞ ምርኩዝና ከዘራ ይዘው የመንገደኛ አውሮፕላን እንዲመስል ነጭ ቀለም የተቀባ አውሮፕላን ውስጥ ቀስ እያሉ መግባት ጀመሩ። አውሮፕላኑ ውስጥ ምንም አይነት መቀመጫ የለም። ከአውሮፕላኑ የቀኝ ግድግዳ እስከ ግራ ግድግዳው ድረስ በተርታ ተጓዦች መቀመጥ ቀጠሉ። ቤተ እስራኤላውያኑ እየተጋፉ ወደ አውሮፕላኑ ሲገቡ በፍጹም ጸጥታና እርጋታ ቢሆንም ፊታቸው ላይ የደስተኝነትና የአግራሞት ድብልቅልቅ ስሜት ይታይባቸው ነበር። አውሮፕላኑ 400 ቤተ እስራኤላውያንን ከጫነ በኋላ ወደ እስራኤል ለማምራት ሲያኮበክብ ፓይለቱ በአውሮፕላኑ ውስጥ ተጓዦችን ለመርዳትና ለማስተርጎም አብሮት ለሚገኘው ሰው አንድ ነገር ሹክ አለው። ፓይለቱ በእስራኤል ሀገር የአማርኛ የሬዲዮ ፕሮግራም ዳይሬክተር ለሆነው ራሳሃም አልዛሃር አውሮፕላኑ መጸዳጃ ቤት እንደሌለውና ከ3 ወይንም ከ4 ሰዓት ተኩል በረራ በኋላ መድረሻችን ላይ እንደርሳለን ብሎ እንዲነግራቸው ነበር ያዘዘው። አልዛሃርም ይህንኑ መልእክት ሲያስተላልፍ አንድም ተጓዥ ምንም አስተያየት አልሰጠውም። ሁሉም ዝም ነበር ያሉት። ዝምታው ያስገረመው የአውሮፕላኑ አብራሪ ራሳም አልዓዛር ወደ ቅድስቲቱ ከተማ ኢየሩሳሌም እየበረሩ እንደሆነ በአማርኛ ተርጉመ ንገራቸው ሲል አዘዘው። አልዓዛር ፓይለቱ ያለውን ተርጉሞ ሲነግራቸው አውሮፕላን ውስጥ ያሉት መንገደኞች በሙሉ በደስታው ካኩ። እናቶችና ሴቶች ደስታቸውን እልል በማለት ገለጹ። ከሰዓታት በላይ በኤምባሲው ያለው ሁኔታ ከቁጥጥር ውጭ ወደ መሆን እያመራ ነበር። 20 ሺህ የሚጠጉ ሰዎች ወደ ኤምባሲው ለመግባት በሩን የሙጥኝ ብለው ቆመዋል። በዚህ የህዝብ ማዕበል ውስጥ በርካታ ዕድሜያቸው የገፋ አዛውንቶችና ሕፃናት የመጨፍለቅና የመታፈን ጉዳት ይደርስባቸዋል የሚል ስጋት ነግሷል። ከ4000 እስከ 3000 የሚደርሱ ፈላሻ ሙራዎች የሆኑ ኢትዮጵያውያን ወደ እስራኤል ለመጓዝ ፈልገው ተጠራርተው መጥተው የፈጠሩት ጫና ተደርጎ ተገምቶ ነበር። ነገሮች ከቁጥጥር ውጪ ከመሆናቸው በፊት በአዲስ አበባ ቦሌ አየር ማረፊያ ከሚገኙ የእስራኤል ደህንነት ሰራተኞች ውስጥ የተወሰኑትን ወደ ኤምባሲ በማጓጓዝ ሕግና ስርዓት እንዲከበር እንዲያደርጉ የተደረገው ጥረት አልተሳካም። ከቦሌ አየር ማረፊያ ባዶአቸውን የተመለሱት የአንበሳ አውቶቡሶች ወደ ኤምባሲው ገብተው ተጓዦቹን ለመጫን አልቻሉም። መንገዱ በሙሉ በሰዎች ተሞልቶ እንቅስቃሴያቸውን ገቶት ነበር። ከብዙ ጥረትና ድካም በኋላ አውቶቡሶቹ ጭንቅንቁን እንደምንም አልፈው ወደ ኤምባሲው ገቡ። ከንጋት ጀምሮ ይህን ጭንቅንቅና ግፊያ ተቋቁመው በሩ ላይ በመቆም ቤተ እስራኤላውያን ብቻ ወደ ግቢው እንዲገቡ ሲያደርጉ የነበሩት ዶሮን ቴሽቲናና ዘመነ መለሰ ሁኔታው ከአቅማቸው በላይ የሆነ እንደመጣ ተገንዝበዋል። ከማለዳ ጀምሮ ውሃ ሳይጠጣ ምግብ ሳይበላ ስራውን እየሰራ የነበረው ዶሮን ቴሽተት ወደ ኤምባሲው ሕንፃ በማምራት ቡና ለመጠጣት ትንሽ ለማረፍ ሲል ለደቂቃዎች ከበሩ ላይ ዞር አለ። ቡና ጠጥቶና ደረቅ ብስኩት አፉ ላይ አድርጎ ሲመለስ ለደቂቃዎች ትቶት ሄደው ዘመነ መለሰ ወደ ኤምባሲው ለመግባት የሚታገሉ ሰዎችን በሰውነቱና በዱላው ለማገድ እየተጣጣረ ተመለከተው። ሁኔታው ያስደነገጠው ዶሮን ቤተ እስራኤላውያኑን ወደ አውቶቡሱ በማሳፈር ስራ የተጠመዱትን እስራኤላውያንን ለእርዳታ ጠራቸው። እስራኤላውያኑ ከዶሮን ጋር በመሆን በሩን ጥሰው ለመግባት እየተናነቁ የነበሩ ወጣቶችንና አዛውንቶችን ያለ ርኅራኄ በመግረፍ ከበሩ ትንሽ እርምጃ
እንዲርቁ አደረጉ። ዶሮን ታሽቴት እስራኤል ሀገር ዳቦ ሊሸጥ ዳቦ ለመግዛት የሚፈጠረውን ትርምስ ለማስወገድ አንዳንዴ እንዲህ አይነት እርምጃ እንደሚወሰድ አስታወሰ። የሰውን ጎርፍ ከኤምባሲው ዋናው በር ላይ ገለል ለማስደረግ ያደረገው ሙከራ በተወሰነ ደረጃ ውጤት ማምጣቱን ተገነዘበ። ከቦሌ አየር ማረፊያ ጄኔራል ማሞን ወደ ኤምባሲው በመደወል በቦሌ አየር ማረፊያ ሜዳ አርፈው መንገደኛ የሚጠብቁ አውሮፕላኖች ባዶ ሆነው የመንገደኛ ያለህ እያሉ ነው፣ ለምንድነው መንገደኞችን የማትልኩት? ሲል በንዴት እየተንጨረጨረ ጠየቀ። በኤምባሲው መግቢያ በር ላይ ያለው ትርምስ እስካልቀነሰ ድረስ ስራ መስራት አለመቻሉን የተረዱና ከእስራኤል የመጡ ጥቂት እስራኤላውያን ኮማንዶዎች ማይክሮፎን በመያዝ ሃሎ ሃሎ፣ ማንም የጉዞ ሰነድ ሳይዝ ወደ ኤምባሲ ገብቶ የተገኘ ሰው ካለ ለፖሊስ ይዘን ነው የምንሰጠው፣ ስለዚህ በሩን ልቀቁልን ብለው በተደጋጋሚ ቢያሳስቡም መፍትሄ ሊገኝ አልቻለም። ግርግር ፈጣሪዎቹ ከቤተ እስራኤላውያን መታወቂያ እየሰረቁ ትርምሱን ምክንያት በማድረግ የራሳችን ነው በማለት ወደ ኤምባሲው ለመግባት መሞከር ጀመሩ። ገንዘብ የሚሰርቁ ኪስ አውላቂዎች ቁጥር ተበራክቶ ነበር። ቀስ በቀስ እጅግ በአስቸጋሪ ሁኔታ በርካታ የአንበሳ አውቶቡሶች ቤተ እስራኤላውያንን ጭነው ወደ ቦሌ አየር ማረፊያ በሰልፍ መትመም ሲጀምሩ በኤምባሲው ቅጥር ግቢ ያሉ በሺዎች የሚቆጠሩ ቤተ እስራኤላውያን ተራቸውን መጠበቅ ጀመሩ። ውድ የኢትዮ ትዝታ ቤተሰቦች ኦፕሬሽን ሰለሞን በዚህ አያበቃም። በቀጣይ ክፍል እንገናኝ። በኦፕሬሽን ሰለሞን ላይ ያላችሁን ትዝታና ሐሳብ አስተያየታችሁን በሐሳብ መስጫው ላይ ንገሩን። ለዛሬ ግን አበቃን። ይህም የኢትዮጵያ ታሪክ ነው።